ያለን እውነት የታጠቅነውን እውነት የምናቀውን እውነት የሚያስጥል የድግግሞሽ ውሸት ሲፈጠር የኛን ቁመና የኛን አቋም የኛን ቦታ የኛን ሁኔታ ይቀይረዋል። ለዚህ ነው ትርክት አደገኛ ነገር ነው። ግለሰብን ማህበረሰብን ሊጎዳ ይችላል። ጥንቃቄ ያስፈልገዋል። በተለይ ዘር ሃይማኖት እየተባለ በሚነገርበት ሀገር ውስጥ ደግሞ እንደዚህ አይነት ከፋፋይ ጉዳይ ካለ ጥፋት ያመጣል፣ መጫረስ ያመጣል። ሊገራ ሊታረም ይገባዋል የሚባለው በኢትዮጵያ ተጨባጭ ሁኔታ ንቅል ልሂቃን ከፋፋይ የሆነ ትርክት እያሰረጹ ትውልድ በትውልድ ላይ ሰው በሰው ላይ ዜጋ በዜጋ ላይ ተባብሮ ልማትን ብልጽግናን እንዳያመጣ እርስ በርስ እንዲጠራጠር እንዲጠፋፋ መንገድ እየከፈቱ ነው። እነሱ የዜሮ ድምር ጨዋታቸውን በህዝብ ላይ ሲያደርጉት ያን የሚገዛ ሰው ደግሞ እየተበራከተ ሲሄድ እርስ በርሳችን ሊያጠፋፋን ይችላል። ለዚህ ነው ልጆቻችን ላይ ከመሰረቱ ከትምህርት ጀምሮ ከታችኛው ጀምሮ ልንሰራባቸው ይገባል። ሚዲያዎቻችን፣ ድራማዎቻችን፣ ፊልሞቻችን ፕሮጀክት የሚያደርጉት መሰብሰብን፣ አንድነትን፣ አብሮነትን መሆን አለበት። ያ ካልሆነ ጥፋት ያመጣል የምንለው እያንዳንዱ የምንሰራቸውን ስራዎች ተመልከች። ለምሳሌ በየሰፈሩ ኳስ ሜዳ እንሰራለን። ለምን ነው የምንሰራው? ሰብሰብ ብሎ እንደ አብሮ አደግ እንደ ጓደኛ የሚተያዩበት ባህል እየጠፋ ስለሆነ እንዳይጠፋ እኮ ነው። የከተማ ልጆች የሚያገናኛቸው ጉዳይ እንደ ድሮ አለ እየቀነሰ መጥቷል። የሚሰባሰቡበት ኖሮ አብሮ አደጌ ነው ወንድሜ ነው ብሎ እንዲተሳሰቡ ለማድረግ ነው። በየቦታው አንፊ፣ የጋራ ስፖርት መስሪያ፣ ፓርኮች፣ እነዚህ ሁሉ ሰው ከቋንቋ ባሻገር ከእምነት ባሻገር ከጾታ ባሻገር ከተወለደበት ሰፈር ባሻገር በኢትዮጵያዊነት ጥላ ስር አብሮ ወጥቶ ገብቶ ደስታን አብሮ ወጥቶ ገብቶ መልካም ዕውቀትን ሊጋራ የሚያስችል አውድ መፍጠር አስፈላጊ ስለሆነ ነው። ሚዲያዎቻችንን ከዛ አንጻር ከተገሩ ሰዎቻችንን ከነቁ ትርክት እየተገራ ከሄደ ብዙ ሀገራት እንደምናየው የተሰበሰበ ማህበረሰብ መፍጠር ይቻላል።